አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ በዝዝት ይበልልኝ። ዛሬም በአዲሱ ቪዲዮ መጥቼዋለሁ። አንዳንዴ ኮንትራት ቤት ያላችሁ ልጆች የኛም ቪዲዮን አረቦች የሚያዩ ከሆነ አንዳንድ አረቦች ቲክቶክ ላይ ይከታተልላችኋል። ኢሞ ላይ ሼር ስታደርጉ ወይም ስናፕሻት የሚባል ነገር ካላችሁ በሱ ላይ መራሳችሁን ሼር አድርጉ፣ ይህን ቪዲዮ ማለት ነው እንዲያዩት። ምክንያቱም ኮንትራት ቤት ሆነን ምንም ትንፍሽ ማለት አንችልበትም፣ ምንም መብት የለንም እኛው ማለት ነው። ግን አሁን ለነሱ ሸር ብታደርጉት አንዳንዴ እኛ የምንሰራው ነገር ትክክል ነው ብሎ የሚያስቡት ትክክል እንዳልሆነ ሊያውቁት ይችላሉ ማለት ነውና አንዳንዴ አረብ ቤት እየሰራን ኮንትራት ቤት እየሰራን ጭራሽ እኛን እንዳይደክመን እንዳይሪበን ማለት አይደክመንም፣ አይሪባቸውም፣ አይደክማቸውም ብሎ የሚያስቡ ሰዎች አሉ። እኛስ በቻልን አቅም እነሱ እንደዚህ ብሎ ሲያስቡ እኛስ በቻልን አቅም ለምንድን ነው ቋንቋ ከቻል ለምንድን ነው የማናወራው ማለት ነው? ቢያንስ በቃ ምንም አታደርግልኝም ማለት ጫውነን እኛ አታሟማ አንሟማም እና ትንፍስ በሉት እስኪ። እቺ አሁን የሚያስገባው ቪዲዮ ማለት ነው። አሁን የሚያስገባው ቪዲዮ አዳምጣችሁ በቃ እንደዚህ አይነት መዳሞችን አላህ ያብዛልን። የምር እንደዚህ አይነት መዳሞችን አላህ ያብዛልን። ጨካኝ እንዳለ ሁሉ ሩህ የሆኑ መዳሞቹም አሉ ማለት ነው። እሷ ያየችውን በአይኗ በብሌኗ ያየችውን ነው ህልናዋ አልችል ብሏት እንደ ሁሉም ሰው ስለሚከታተል አረቦቹ ስለሚያይ ለአረቦቹ ነው መልእክት አስተላለፈችው። አንዳንድ አረቦች እኔ የሚሰራው እውነት ነው፣ እኔ ያለሁበት ሁኔታ ትክክል ነው ብሎ የሚያስቡት አሉትና ሼር አድርጉት። እቺ ኤርፖርት ላይ መዝናኛ በሄንበት ቦታ ላይ እንዶ የኛ አቅም በቃ ከማንችለው በላይ ከአቅማችን በላይ የሆነ ነገር በላያችን ላይ ይጭኑልናል ማለት ነው። በፊት የመጠነው ልጆች ትንሽ ራሳችንን ችለን ትንሽ አቅም አለን። አሁን የሚመጡ ልጆች በጣም ጥንጥዬ ልጆች ናቸው። በጣም ጥንጥዬ ልጆች አቅም የሌላቸው ጉልበት የሌላቸው ናቸው የሚመጡት። ምክንያቱም ኑሮ ውድነት በቃ ሴት ልጅ ከተወለደች ማሻላው ነው ወደ ባንክ ቤት ምንድን ነው የሚባለው? ሴት ልጅ የወለደው ወደ ባንክ ቤት፣ ወንድ ልጅ የወለደው ወደ ፍርድ ቤት እንደሚባለው ማለት ነውና በዚህ ሰዓት ትንሽ ነፍስ ካወቁ ካላስ አረብ ሀገር ነው የሚሰደደው። እንደውም በአንድ ሰሞን እንደው አይታችሁ ከሆነ በፌስቡክ የተለጠፈላቸው ገና በጣም ጠነጥዬ ልጆች ማለት ነው። እነዛ ይሄንን ሁሉ መሸከም ይችላሉ ወይ? እኔ ራሴ የእህቴ ልጅ እዚህ መታ እኔ በራሴ በኩል አምጥቼ ቢሆን ደስ ይለኝ ነበረ። ግን ራሷ በራሷ ፍቃድ መታ ምን ያህል እንግልት እንደምታየው ራሷ ናት የምታውቀው ማለት ነው። ገና ጥንጥዬ ልጅ ናት። ተዋት ትደግ እያልኩኝ ቤተሰቦቼ ትህት ችግር ለሚያስፋኩያችሁ ሄዷል ሰርቷል ብሎ ተሰዷል። ስደት ላይ መጣ ምን ያህል እንደምትንከራተት እኔ ነኝ የሚያውቀውና እሷ እና ፈጣሪ ናቸው የሚያውቀውና አንዳንዴ እንደዚህ አይነት ሸክም ሲጥልባችሁ እንደዚህ አይነት ሲያደርግላችሁ አልችልም በሉት እባካችሁ። ኮንትራት ቤት ያላችሁ ልጆች እባካችሁ አልችልም፣ አቅሜ አይችልልኝም። ማስተረጉማችሁ ነገር እኮ አለ። በዛ ቴክኖሎጂ ሰንጥሎ የሚያስተረጉማችሁ ነገር ስላለ ይሄን አልችልም፣ አቅቶኛል፣ አንዱን ነው የምችለው። ልጅ መሸከም አለ፣ ሻንጣ መሸከም አለ። እኔ ግርም የሚለኝ ነገር በቃ እንደዚህ አይነት ቅንጭላቻቸው ደንዝዝ የሆኑ አረቦች ሲበሉት እንኳን ቆርሶ የማይሰጡት ሲጠጡት ቆርሶ የማይሰጡት በአይን በብሌናቸው እያዩት ሰራተኛው እያየች ቁጭ ብሎ ይበላሉ። እኔ በአይኔ ያየሁት ነው። ቁጭ ብሎ ይበላሉ። ግን እሷ ትደክማለች። ይህንን ሁሉ ይህንን ሁሉ ሻንጣውን፣ ልጁን፣ ምሳቦን፣ ምሸከውን ሁሉ ተሸክማ እሷን ሪባታል፣ እሷን ይደክማታል ብሎ አንድ ሰው አረቦች አያስቡትም። እንዴት ምን አይነት ቅንጭላሽ እንዳላቸው ግን አይገባልኝም። እና ይህንን ቪዲዮ አይታችሁ ሼር አድርጉት፣ የምር ሼር አድርጉት እና ቪዲዮን አስገባዋለሁ። ቪዲዮን አይተን እንመለስ።
بنات خافوا ربكم في الخدم، خافوا ربكم في الخدم. والله العظيم ما أدري هذه المرة كم اللي لما أروح المطار لاحظت الشيء هذا، بالذات في المطار والطيارة. يمكن المولات بس ما أركز كثير قد ما أركز في المطار وفي الطيارة. جابة معاك عيالك، معاهم خدامتهم مشيلتها شنطة ظهر وشنطة في اليد وشنطة على الكتف وشيلتها كيس وشيلتها مشروب حق أحد من عيالك ولا آيباد ولا مدري وشو، ويا دوب الآدمية تمشي وتتهزأ كمان. تتهزأ، وين فلان؟ ليش ما انتبهتي لفلان؟ ليش ما شلتي أغراض فلان؟ هي والله العظيم ما أنسى في طيارة واحدة تقول للخدامة تضربها على كتفها، تقول لها ما تشوفين أكليه، شربيه، حطيه له، اسأليه وش يبغى. ليه؟ أول شيء أنا بالنسبة لي اعتراضي على الشنطة. والله يا حبيبتي إحنا ما لنا خلق وما فينا حيل إننا نشيل شنطة على الظهر وشنطة في اليد وشنطة على الكتف وكيس ومج وآيباد وجوال. إحنا ما نقدر. طب هي وشو؟ هي ماكينة؟ هي آدمية زي، مو أترك آدمية، هي بنت زيك زيها، اللي تعب ظهرك تعب ظهرها. انت مو جايبه رجال طول بعرض يشتغل عندك عشان يشيل هذا كله وعادي ما يفرق معاه. لا، هي بنية جسمها زي بنية جسمك، رحميها كبنت، مو كخدامة ولا مو خدامة، كبنت. بس يعني أنا أقول أطالع أقول يا الله كم تكرر علي ذا المشهد. يعني معقولة ولا واحدة تفكر إنها تشتري شنطة سحب وتحط كل قرابيع عيالها وتقول للخدامة اسحبيها؟ شنطة سحب، مو مطلوب منك تشترين لا ماركة عالمية ولا طقم ولا غالي ولا أرخص محل كماليات، روح اشتري منه شنطة سحب وخليها تسحب اللي تبغاه، اللي تبغينه حق عيالك حقك، خليها تسحب. بس هذا الحل بسيط. بس حرام الآدمية غصب تمشي مسكينة، ما تقدر تقول شيء، ما تقدر تعترض ولا تزعل ولا تعلق ولا تقول لا ما أقدر أشيل، ويزيدون. خلي شغالة تشيله، قولي للشغالة تشيله، خلي. ليه خافي ربك يا شيخة، ارحميها. زائد مسألة انها تتهزأ عشان ما حنت على ولدك وطبطبت على ولدك وحطت لولدك ما ادري ايش سوت له. معلش حبيبتي، انت تدفعين لها فلوس عشان ترعى رعاية، تأكله تشربه تحضر له الأكل تلبسه ما ادري ايش المهام اللي مطلوبة. بس انها هي مو مطلوب منها تعطي مشاعر. انت ما تدفعين فلوس عشان تعطيك مشاعر، هي ما تشترين مشاعرها. باختصار ما هي مجبرة تحن على ولدك، ما هي مجبرة تطبطب عليه، ما هي مجبرة تضحك في وجهه، لكن هي مجبرة تأدي المهام اللي مطلوب منها كرعاية. مجبرة انها تحترمك، تحترم عيالك، ما تضربهم. بس انه غصب تحن وغصب تحس فيه وش يبي وش مشتهي وغصب. نعم، لا، وتتهزأ عليها. شلون تبغينها تحن على عيالك وانت تهزئينها تشرشحينها؟ لا جد بنات يعني، واقول بنات ما اقول يا اباء ويا ازواج، لانه الازواج دائما طالعين منها، ما لهم دخل في السالفه هذه. الامور هذه دائما موكله للحرمه للزوجه. راجعي نفسك جد. هذا المشهد يتكرر علي مره كثير، يا مول يا مطار يا طياره، اشوف نفس المنظر هذا يتكرر علي. حرام مو الكل، لانه يعني شلون بشوف كل البشريه؟ لا، بس إن الاغلب يسوي كذا. فإذا أنت من هالنوع بليز راجعي نفسك. مو غلط، قصرتي، نسيتي، استهونتي، ما جاء على بالك، ما استوعبتي إلا متأخر. أنا الحين أقول لك أنت ما تشترين مشاعر الآدمية بفلوسك. زائد موضوع شنطة، أرجوك أقرب محل كماليات اشتري شنطة سحب، خذيها معك المول، خذيها المطار، خذيها اللي تبين. عزيمة، لا تخلينها تشيل كل قرابيع عيالك في أكتافها وظهرها. حرام عليك، والله إحنا ما نسويها، أغراضنا ما نسويها. والله إني وأنا طالعة أخفف الشنطة قد ما أقدر عشان ما تعور لي كتفي. إن شاء الله حادني يعني. እንደሰማችሁት ነው። እንደዚህ አይነት መዳሞችን አላህ ያብዛልን። የምር እንደዚህ አይነት መዳሞችን አላህ ያብዛልን። እኔ አሁን የሚሰራበት ቦታ ላይ አንድ ልጅ ብቻ የምታቸግራለች። ሸጋላ እንደዚህ ታደርግልኝ፣ ሸጋላ እንደዚህ ትሆንልኝ። በቃ እኔ የሚደክማቸውም አይመስላቸውም። እና እንደዚህ አይነት የሆነ አለርን ህመማቸው ነው ብሎ ድካማቸው ነው ብሎ የሚያስቡ መዳቦችን ወላሂ ላዚም ነው የሚላቸው። አላህ ያብዛልን። በልቶ የሚያበሉትን አያችሁት? የምታወራውን ነገር እኛ ማንችለው ነገር ለምን በነሱ ላይ እንጥለዋለን?
እኛ ማናደርገው ነገር ለምን እነሱ ሊሰሩት የመጡት የእነሱን ህሊና ደሞሳቸውን እንከፍላለን፣ ግን ህሊናቸውን እንገዛዋለን ወይ? እንደዚህ የምናደርገው ሰራተኛ እንደዚህ ሆኜ አምሺው ልጆችና እንደዚህ አድርገው ማትሎ ነገር የለም አይደል? መዳማችን ማትሎ ነገር የለም። ለሷ የሚሰማት ለኛ የሚሰማ ነው። ወላሂ ላዚም ነው የምላችሁ። ለኛ የሚሰማ ለነሱ የሚሰማቸው አይመስላችሁም። እኛ ሰው ሳይሆን የሆነ ድንጋይ ስንጾም እንዴ ለእናንተ ትጾማላችሁ እንዴ ሚሉት፣ እናንተ ትሰግዳላችሁ ሚሉት አረቦች አሉት። ምን አይነት ቅንጭላት ቢኖራቸው ነው? ወላሂ ላዚም እነዚህ አይነት እንደዚህ ምርጥ የሆኑ መዳሞችን አላህ ያብዛልን። ምርጥ የሆኑ አረቦችን አላህ ያዝናልን፣ አላህ ያብዛልን። ክፉ እንዳለ ሁሉ ደጎች አሉ። እንደዚህ አይነት መዳም አላችሁ ደግሞ ታድላችኋል፣ የምር ታድላችኋል። እነዚህ አይነት አረቦችን አንከባክባቸው፣ ወላሂ እንደ አይን ብሌን አንከባክባቸው፣ ውደዳቸው፣ አክብራቸው። ልጆቹንም እሷንም አክብራቸው፣ ውደዳቸው። ስራውን ደግሞ በአግባብ ስሩት። አንዳንድ ሰዎች እነሱ ጥሩ ሆኖ እኛ መጥፎ የምንሆንበት አጋጣሚ ያለና እነሱ ጥሩ ከሆኑ እኛም ጥሩ ከነሱ በላይ ጥሩ መሆን ነው ያለብን እንጂ ክፉ መሆን የለብንም። ምላሻችን መጥፎ መሆን የለብንም። ስለዚህ በያላችሁበት የዓለም ዳርቻ የሀገሬ ልጆች ሰላማችሁ ይብዛልኝ። እጅግ አድርጌ አመሰግናለሁ።